በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጾመ ነቢያት ወይንም ለገና ጾም ሁላችሁንም በሰላምና በጤና አደረሳችሁ አደረሰን። በዚህ ቪዲዮ ላይ በገና ጾም ወይም በጾመ ነቢያት የሚፈጸሙና የሚከለከሉ ተግባራትን አብረን እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በገና ጾም የሚፈቀዱ ነገሮች አንደኛው ጸሎትና ስግደትን ማብዛት ነው። ይህም ሲባል ጾም ማለት ጸሎትና ልመናን በብዛት የሚቀርቡበት ጊዜ ነው። ስንጾም ስጋችን ይገዛል፣ ነፍሳችን ግን ለጸሎት ትበረታለች። በዚህ ወቅት የሰዓታት ጸሎትን፣ ውዳሴ ማርያምንና መዝሙረ ዳዊትን ከመቼውም ጊዜ በላይ በቤት ውስጥና በቤተ ክርስቲያን መጸለይ መንፈሳዊ ኃይልን ይሰጣል። ስግደት ደግሞ የአምልኮ እንዲሁም የትሕትና መገለጫ ነው። ሁለተኛው መደረግ የሚገባው ነገር ንስሐ ገብቶ ለመቁረብ መዘጋጀት ነው። የጾሙ ዋና ዓላማ ክርስቶስን ለመቀበል ልብን ማጽዳት ነው። ስለዚህ ኃጢአትን መርምሮ ለንስሐ አባት መናዘዝና የንስሐ ቀኖናችንን መፈጸም ግድ ነው። በንጽህና ተዘጋጅቶ በጾሙ ፍጻሜ ወይም በልደት ዋዜማ በበዓሉ ቀን ላይ ቅዱስ ቁርባንን መቀበል የጾሙን ፍሬ ያጸናልናል፣ ከጌታ ጋርም አንድነትን ይሰጠናል። ሦስተኛው መደረግ የሚገባው ነገር ቅዱሳት መጻሕፍትንና የቤተ ክርስቲያንን ትምህርቶችን መከታተል ነው። ጾም የመንፈስ ምግብ የምንመገብበት ወቅት በመሆኑ በተለይ በዚህ ጾም ወይም በጾመ ነቢያት ላይ ትንቢተ ነቢያትን፣ ስለ ክርስቶስ ልደት የተነገሩ ትንቢቶችን ማንበብና መመርመር የጾሙን ዓላማ ለመረዳት ያግዛል። በቤተ ክርስቲያን የሚሰጡ የዘመነ ስብከት ትምህርቶችንም መከታተል እንዲሁም መማር ያስፈልገናል። አራተኛው በጾመ ነቢያት መደረግ ከሚገባቸው ነገሮች ውስጥ ምጽዋት መስጠትንና በጎነትን መፈጸም ነው። ጾም ከምጽዋት ጋር ካልተያያዘ ያልተሟላ ነው። ከምግብ በመከልከል ያስቀመጥነውን የቆጠብናትን ለድሆች ለችግረኞችና ለታመሙ በማካፈል እግዚአብሔርን በሥራ ማመስገን ይገባናል። የፍቅር ተግባርን መፈጸም የጾሙን መንፈሳዊ ትርጉም ያጎላዋልና። አምስተኛው ማድረግ የሚገባን ነገር በሰላም መኖርና ይቅር መባባል ነው። ጌታችን የተወለደው ሰላምን ለመስበክ ነውና እኛም በልደቱ ለመባረክ ከሰው ሁሉ ጋር በሰላም መኖር አለብን። የተጣላናቸውንም ሰዎች ይቅርታ መጠየቅ፣ እኛንም የበደሉንን ይቅር በማለት ልባችንን ለበዓሉ ማዘጋጀት ያስፈልገናል። በገና ጾም በጾመ ነቢያት የሚከለከሉ ነገሮች የመጀመሪያው ጥሉላት ምግቦችን መመገብ። ይህ የጾሙ አካላዊ ገጽታ ነውና ስጋ፣ ወተት፣ ቅቤ፣ አይብ፣ እንቁላል እና ከነዚህ የተዘጋጁ ማናቸውንም ምግቦች መመገብ በፍጹም የተከለከለ ነው። ይህ ሥርዓት ለ43ቱ ቀናት የሚጸና ነውና። ሁለተኛው መደረግ የሌለበት ነገር የጾም ሰዓትን አለማክበር። ጾም ማለት ከመብል መከልከል ብቻ ሳይሆን ጊዜንም መወሰን ማለት ነው። ከተለመደው የቤተ ክርስቲያን ሥርዓት በፊት ማለትም ከ9 ሰዓት ወይም ከዚያ ቀደም ብሎ ምግብ ወይንም ውሃን መውሰድ የጾሙን ሥርዓት ይጥሰዋልና ነው። ሦስተኛው መደረግ የሌለበት ነገር የስሜት ሕዋሳትን አለመግዛት። የነፍስ ጾም የሥጋን ጾም ይበልጥ አስፈላጊ ነው። አፍ ሐሜትን፣ ስድብን፣ ውሸትንና ከንቱ ወሬዎችን በፍጹም ከመናገር መከልከል አለበት። ዓይናችን ለኃጢአት የሚዳዳ የሰውን ክብርም የሚያጎድፍ ወይም ከልክ በላይ ዓለማዊ የሆኑ ነገሮችን ከመመልከት መራቅ አለበት። ጆሮአችን
የሐሜት ወሬንና ከንቱ ጫጫታን ከመስማት መቆጠብ መከልከል አለበት። አራተኛው በገና ጾም ወይም በጾመ ነቢያት የተከለከለው ማድረግ የሌለብን ነገር ከሩካቤ ሥጋ መከልከልን ነው። ጾም ሥጋን ለመንፈስ ማስገዛት የሚፈጸምበት ወቅትም በመሆኑ በትዳር ውስጥም ቢሆን ከሩካቤ ሥጋ መታቀብ ያስፈልገናል። ይህ ለጸሎት ራስን መሰብሰብንና መዘጋጀትን ይጨምራልና ነው። አምስተኛው የተከለከለው ነገር ከንቱ ውሎና ከመጠን ያለፈ መዝናናትን ነው። የጾሙ ጊዜ ለንስሐ እንጂ ለከንቱ ውሎ አይደለምና አብዝቶ መተኛት፣ ጊዜን በዓለማዊ ጫጫታ፣ በዘፈን ወይም በኃጢአት የሚያጠምዱ መዝናኛዎች ላይ መሳተፍን መገኘትም የተከለከለ ነው። ጊዜውን ለጸሎትና ለንባብ ማዋል ይገባልና ነው። የገና ጾም ከላይ የተዘረዘሩትን ሥርዓቶችን በትጋት በመፈጸም ራስን ለልደተ ክርስቶስ ለመቀበል የሚደረግ ታላቅ መንፈሳዊ ዝግጅት ነው። ማንኛውም ሰው ከጤና ወይም ከሌሎች ተጨባጭ ምክንያቶች የተነሳ በጾም ሥርዓት ላይ ማስተካከያ ቢያስፈልገው ከንስሐ አባቱ ጋር በመመካከር የፈቃድ ሥርዓቱን መከተል አለበት። የገና ጾም በረከት የጸጋው ባለቤት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር መምጣቱንን የምናስብበትን በመሆኑ እነዚህን ተግባራት በትጋት በመፈጸም ራሳችንን ለታላቁ በዓል በክብር ማዘጋጀት ይገባናል። የገና ጾም ዓላማም ክርስቶስ በሥጋ ሲወለድ ልባችንን ለመንፈስ ቅዱስ ልደት ማዘጋጀት ነው። በዚህ ጊዜ ውስጥ ተግተን በመንፈሳዊ ሥራዎች ብንበረታ የልደተ ክርስቶስን በረከት ሙሉ በሙሉ መካፈል እንችላለን። የገና ጾም የልብን ንጽሕና ለማግኘት የአምላክን ልደት በታላቅ መንፈሳዊ ዝግጅት ለመቀበል እንዲሁም በነቢያቱ ትሩፋት ለመሳተፍ የምንጾመው ታላቅ የቤተ ክርስቲያን ሥርዓት ነው። በተጨማሪም የገናን ጾም ለምን እንደምንጾም ማወቅና መረዳት ያስፈልጉናል። እነሱም የነቢያትን ጾም በማሰብ የድኅነታችንን ቃል ኪዳን በማደስ በንስሐ ለመንጻት በምጽዋት ፍቅራችንን ልንገልጥ እናም በጸሎት ሰላምን ልናገኝ ነው። ይህ ቪዲዮም ከረዳዎት ላይክና ሼር በማድረግ ለወዳጅ ዘመዶ ያድርሱ። ሰብስክራይብ በማድረግም ቤተሰብ ይሁኑን። መልካም ጾምና መልካም የልደት በዓል ዝግጅት ይሁንልን። ወስብሐት ለእግዚአብሔር አሜን።